አልহামዱሊላህ አሁን በሀገራችን ጥሩ እንቅስቃሴ ያለ በቁርአን መማር ማስተማር ዙሪያ ላይ ግን ብዙዎቻችን አላማችንን እየረሳን ይመስለኛል። ለምንድን ነው የምንማረው? ለምንድን ነው ጊዜያችንን እየሰጠን ያለነው የሚለው አንድ ሰው መቼም ሲማር ሁለት ነገሮችን መነየት አለበት። አንደኛው ከራሱ ላይ አለማወቅን ለማስወገድ ነው የሚማረው። ሁለተኛው ደግሞ ሌሎችን ከማያውቁት ነገር ላይ እንዲያውቁ ሰበብ መሆን ነው። ስለዚህ የሌሎችንም ጅህልና ለማስወገድም የራሱንም ጅህልና ለማስወገድ ብሎ መነየት መቻል አለበት። በሀገራችን አልহামዱሊላህ በጣም በርካታ ሐፊዞች አሉ። በየአመቱ የሚመረቁ በርካታ እንትኖች አሉ፣ በርካታ ሐፊዞች አሉ። ይህንን አማና ነው እየተቀበልን ያለነው። ቁርአን ስትሐፍዝ አፈዘዝም ብለህ ትውት ማድረግ የለብህም። ስትሐፍዝ አላማ ሊኖርህ ይገባል። ያ አላማህን ደግሞ ቢያንስ እነዚህ ሌሎችንም እንደ አንተ እንዲሆኑ በቁርአን ስነ ምግባር እንድታነጹ ሰበብ መሆን ካልቻልክ የኛ መሐፈዝ ምንድነው ሊጠቅመን የሚችለው? ስለዚህ ምንድነው ስንማር የምንማር እየተማርን ያለን ሐፊዞች ይህንን ነገር ብናስተውለው መልካም ነው። ሁለተኛ ቢያንስ የግዴታ መርከዝ ተቀጥሮ ማስተማር ምናምን አይደለም። በአካባቢው 1 2 3 ልጆች ሊሆን ይችላል። እነዛን እሱ በቀራበት መልኩ ቆንጆ አድርጎ ሰዓት ሰጥቷቸው ቢያስተምራቸው እነዚህ ልጆች ደግሞ ሌሎችን የማስተማር ሂደት ይኖርና በሀገራችን ጥሩ የሆነ የመማር ማስተማር ሂደት ይፈጠራል። ያ ነገርን አሁን ገና ነው። አሁን ላይ በመማር ማስተማር በመማሩ ላይ ነው ትኩረት እየተደረገ ያለው። የሚያስተምሩትም በርካታ የሚባሉ አይደሉም በአሁኑ ሰዓት ላይ። ስለዚህ ምንድነው እሱ ላይ ንያችንን እናስተካክል።